ፈርናንዴዝ በእግር ኳስ ጸሐፊዎች ማህበር የዓመቱ ኮከብ ተብሎ ተመርጧል። የፈርናንዴዝ ብቃት ላይ ጥርጣሬ ባይኖርም ቡድኑን ለሁለት ዋንጫዎች እየመራ ያለው ዴክላን ራይስስ የሚል ጥያቄ ግን አስነስቷል። እኔ በግሌ ግላዊ ሽልማቶች ላይ ጥያቄ አለኝ። ግላዊ ሽልማቶች ሁሌም አከራካሪ፣ አጨቃጫቂ ናቸው። አንደኛ እግር ኳስ የቡድን ስፖርት ነው። ሁለተኛ ደግሞ ኦቨርሉክ የሚደረጉ ቦታዎች አሉ። ሁሌ የጎል አስቆጣሪና የፈጣሪ አማካዮች ዋጋ ከፍ ይላል። እነዚህ ግላዊ ሽልማቶች ላይ ተከላካይና ግብ ጠባቂ በተለይ በዋናነት ችላ ይባላሉ። ስለዚህ እኔ ቢሆን ብዬ የምመርጠው በየቦታቸው የዓመቱ ኮከብ ተብሎ ቢመረጡ ነው። ግብ ጠባቂውን ከግብ ጠባቂ ጋር አወዳድሮ አፎካክሮ፣ ተከላካዩን ከተከላካይ ጋር አወዳድሮ አፎካክሮ የተሻለ ተከላካይ፣ የተሻለ ግብ ጠባቂ፣ የተሻለ አማካይና አጥቂ እያሉ መምረጥ የተሻለ ይመስለኛል። የዴክላን ራይስና የብሩኖ ፈርናንዴዝ ይሄኛው ፉክክር ከዚህ አንጻር ሰዎችን ሊያከራክር ይችላል። ሁለቱም ግሩም የውድድር ዘመን ያሳለፉት፣ ግን ደግሞ ሰዎች በተለያየ መለኪያ ለምን ዴክላን ራይስ ሽልማቱን አላገኘም፣ ለምን ብሩኖ ፈርናንዴዝ አገኘ፣ ወይ ደግሞ ብሩኖ ፈርናንዴዝ ይገባዋል ዴክላን ራይስ አይገባውም ሊሉ ይችላሉ። በእንግሊዝ የዚህ የእግር ኳስ ጸሐፊዎች ምርጫ በጣም ትልቅ ዋጋ ከሚሰጣቸው መካከል አንደኛው ነው። በእርግጥ በጣም ዋጋው ከፍ ያለው ምርጫቸው የፕሮፌሽናል የእግር ኳስ ተጫዋቾች ምርጫ ነው። ፕሮፌሽናል ፉትቦለርስ አሶሲዬሽን አዋርድ የሚሉት ማለት ነው። በተጫዋቾች የሚመረጥ ይሄኛው በጋዜጠኞች በጸሐፊዎች የሚመረጥ ምርጫ ነው። ትልቅ ታሪክ ያለው ነው። ከዚህ ቀደም ቲየሪ ኦንሪ፣ ክርስቲያኖ ሮናልዶ፣ ሞሐመድ ሳላህ ምናምን አሸንፈውት የሚያውቁት። ወደ ኋላ ደግሞ ከሄድን እንደነ ስታንሊ ማቴዎስ፣ ቶም ፊኔ እና ቦቢ ሞር አይነት ተጫዋቾች ያሸነፉት ነው። ታሪካዊ ነው። እንዳልኩት በዋጋ የእግር ኳስ ተጫዋቾች የሚመርጡት ምርጫ ከፍ ይላል ከዚህኛው ሽልማት፣ ወይ ደግሞ ተጫዋቾች የበለጠ ዋጋ ይሰጡታል። ምክንያቱም ጋዜጠኞች በተለያየ መንገድ በተለያየ መመዘኛ ኮከቦቻቸውን ሊመርጡ ይችላሉ። ግን ደግሞ እዛው አብረዋቸው የሚፎካከሩ ተጫዋቾች የሚሰጧቸውን ዋጋ የበለጠ ያደንቁታል ተጫዋቾችና በዚህ ምክንያት ከእግር ኳስ ጸሐፊዎች ማህበር ሽልማት ይልቅ የእግር ኳስ ተጫዋቾች አሶሲዬሽን ሽልማት የበለጠ ዋጋ ይሰጠዋል። ግን እንዳልኩት ይሄ በጣም ታሪካዊ ነው። ብዙ ትልልቅ ተጫዋቾች ይህንን ሽልማት አግኝተዋል። እየተገባቸው ደግሞ አላሸነፉም የሚባሉ ተጫዋቾች አሉ። ፈርናንዴዝ ወደ ዩናይትድ ከመጣበት የጥር 2020 የውድድር ዘመን በኋላ የዚህ ቡድን እስትንፋስ ሆኖ ከርሟል። ምናልባት በፈርናንዴዝ የዩናይትድ የእግር ኳስ ሕይወት ውስጥ የዝቅታ ሞመንቶች ከፈለግን 2-3 አጋጣሚዎች ብቻ ነው ልናነሳ የምንችለው። አንዱ የአገሩ ልጅ ሮናልዶ ሲመጣ ቡድኑ ሮናልዶ ላይ ጥገኛ ስለሆነ ወይ ደግሞ በሮናልዶ ጥንካሬ የሚጫወት ቡድን ስለነበረ የተሰራው ከፈርናንዴዝ ጋር ነገሮች አልተጣጣሙም፣ አልተመቻቹም እና ፈርናንዴዝ በመጠኑ ወርዶ የታየበት ጊዜ ነበር። ሌላኛው የሀገሩ ልጅ አሰልጣኝ ሩበን አሞሪም ሲመጣ የፈርናንዴዝ ሮል፣ የፈርናንዴዝ የመጫወቻ ቦታ ጥያቄ ውስጥ ገባ እና ከጎሉ በጣም ርቆ እንዲጫወት በመደረጉ ብዙ ሲፈጥር አላየነውም እና ወርዶ የታየባቸው አጋጣሚዎች እነዚህ ናቸው። ካሪክ ከመጣ በኋላ ግን እንደ ከዚህ ቀደሙ መፍጠር የሚችል ጨዋታዎችን የሚያሸንፍ አደገኛው ፈርናንዴዝ መታየት ጀምሯል። ከዚህ ቀደም በ2021 ይሄ ሽልማት ይገባው ነበር ብሎ መከራከር ይቻላል ከፈርናንዴዝ አንጻር። ግን ደግሞ የአገሩ ልጅ ሩበን ዲያዝ በሲቲ የመጀመሪያ ውድድር ዘመኑ በጣም ግሩም ስለነበረ ይህንን ማሳካት ቻለ እና በሀገሩ ልጆች ይህንን ሽልማት ሲቀማ ቆይቷል። ያለ ጥርጥር በዚህ ውድድር ዘመን አሲስት ባደረጋቸው ኳሶች ምክንያት ነው ይህንን ሽልማት እየወሰደ ያለው ወይ ደግሞ የተመረጠው እና ብዙ ጎሎች ፈጥሯል። በተለይ ደግሞ ከቆሙ ኳሶች በእርግጥ ከፈጠራቸው እድሎች አንጻር ክርክሮች ይነሳሉ። ከዚህ ቀደም ፕሮግራም ሰርቼበታለሁ። ለምሳሌ ኬቨን ደብሮይን እና ቲየሪ ኦንሪ ናቸው ክብረ ወሰኑን ይዘውት ያሉት 20 አሲስት በማድረግ የአሲስቱን ሪከርድ ማለት ነው፣ የአሲስቱን ክብረ ወሰን እና እነዚህ ተጫዋቾች በአብላጫው አሲስት ያደረጓቸው ኳሶች ከክፍት ጨዋታ የተሰጡ ወይ ደግሞ ከክፍት ጨዋታ አሲስት ያደረጓቸው ናቸው። የፈርናንዴዝ አሲስቶች ውስጥ የቆሙ ኳሶች ይበዛሉ እና በጥራት ካየነው ወይ ደግሞ ነገሩን እናወዳደር ካልን ከቆሙ ኳሶች አሲስት ማድረግና ከክፍት ጨዋታ አሲስት ማድረግ ሊለይ ይገባል የሚሉ ሰዎች አሉ። የሆነ አይነት ካቴጎሪ የሚፈጥሩ ሰዎች አሉ። የሆነ ሆኖ ግን ፈርናንዴዝ የቲየሪ ኦንሪንና የኬቨን ደብሮይንን ክብረ ወሰን ለመጋራት አንድ አሲስት ብቻ ነው የሚቀረው። በነገራችን ላይ አብዛኞቹ የቆሙ ኳስ ዕድሎቹ የተፈጠሩት ለካሲሚሮ ነው። በሁለቱ መካከል የተፈጠረው መግባባት በጣም የሚያስደንቅ ነው። ከዚህ ከቆሙ ኳሶች ጋር ግን ተያይዞ
በእርግጥ ፈርናንዴዝን እድለኛ የሚያደርጉት ነገሮችም አሉ። ምክንያቱም ዩናይትድ በዚህ ሬት በዚህ ልክ እነዚህን ኳሶች ከዚህ ቀደም ሲጠቀም አይተነው አናውቅም እና ባልተለመደ ሬት ጎሎቹ እየተቆጠሩ በመሆናቸው ፈርናንዴዝን አግዞታል። ይህንን የምለው በምክንያት ነው። ፈርናንዴዝ በዩናይትድ ሲጫወት ከዚህ የተሻለ የፈጠረባቸው ወይ ደግሞ በፈጠራ ከዚህ የተሻለባቸው ዓመታት አሉ። በፈርናንዴዝ የዩናይትድ የእግር ኳስ ሕይወት ውስጥ በጣም ብዙ የፈጠረበት የውድድር ዘመን ይሄ አይደለም። ብዙ ጎሎች አመቻችቶ ሊሆን ይችላል፣ ለሪከርድ ቀርቦ ሊሆን ይችላል እና ለምሳሌ ከ3 ዓመት በፊት የነበሩትን ስታቶች ካየን ከፈጠራ አንጻር ከዚህኛው ፈርናንዴዝ ከ3 ዓመት በፊት የነበረው ፈርናንዴዝ የተሻለ ነው። እድሎቹን በሚገባ አልቀየሩለትም፣ ጎል አላገቡለትም እንጂ። ስለዚህ በዚህ ውድድር ዘመን እንደው በጎልና በአሲስት ድምር ወይ ደግሞ በሰጣቸው የጎል ኳሶች ምክንያት ፈርናንዴዝ ለእንደዚህ ያለ ሽልማት ቢበቃም ከፈርናንዴዝ ግን ያለመድነው ስታንዳርድ አይደለም። ከዚህ የተሻለ ፈጣሪ ሆኖ ያውቃል። ልዩነቱ የአጨራረስ ጉዳይ ነው። ስለዚህ የፈርናንዴዝ ስታንዳርድ እንደዚህ ነበር በዓመታት ውስጥ ሁሉ፣ ዩናይትድ ውስጥ ሁል ጊዜም ወሳኝ ነው። ባለፉት ሁሉ ዓመታት ይህንን ስታንዳርድ ጠብቆ ቆይቷል። አሁን ልዩነቱ በጣም ብዙዎቹ ወርደው በታዩበት ጊዜ እና ደግሞ ዩናይትድ ኢንስፓይሬሽን በሚፈልግበት ጊዜ ኢንስፓየር ያደረገው እሱ መሆኑ ነው። አንዳንዶች ዩናይትድ በአውሮፓ መድረክ እየተጫወተ ባለመሆኑ ተጠቅሟል ይላሉ። ኦፍኮርስ በአውሮፓ መድረክ እየተጫወተ ባለመሆኑ ምክንያት ፈርናንዴዝ የበለጠ ፍሬሽ ነው። ግን ደግሞ በፕሪሚየር ሊጉ ምናልባት ከፈጠራ አንጻር ከእሱ ጋር ሊወዳደሩ የሚችሉ ተጫዋቾች በጣም በተለያየ መለኪያ ወደኋላ ቀርተዋል። አንደኛው ከፈጠራ ጋር ምናልባት ከፈርናንዴዝ ጋር ሊነጻጸር የሚችለው ተጫዋች ሼርኪ ነው። በደረጃ በጣም ላቅ ያለ ነው፣ በእድሜ ለጋ ነው። ምናልባት ፈርናንዴዝ ያልነካውን ከፍታ ሊነካ የሚችልበት ፖቴንሻል እንዳለው መናገር እንችላለን። በጣም የላቀ ተጫዋች ነው። ግን ደግሞ በመጀመሪያ የውድድር ዘመን ቆይታው ከሲቲ ጋር መጀመሪያ ላይ ተጎዳ። ስለዚህ በጉዳት ምክንያት ጨዋታዎች አመለጡት። ከዛ በኋላ ደግሞ 2026 እንኳን ከገባ በ6 ጨዋታዎች ተጠባባቂ ወንበር ላይ ነበር። ከዛ በኋላ ነው ፔፕ ጓርዲዮላ ያለ ሼርኪ ማሰብ ያቃተው። ግን ደግሞ ሼርኪን እዚህ ኮንቨርሴሽን ውስጥ ማስገባት በጣም ከባድ የሚሆነው ከተጫወታቸው ደቂቃዎች አንጻር ነው። አንደኛ ምክንያቱም እዚህ ዝርዝር ውስጥ ለመግባት እጩ ለመሆን ለመወዳደር በራሱ በፕሪሚየር ሊጉ የተጫወቱት የጨዋታ መጠን ወይ ደግሞ ደቂቃዎቻቸው ማተር ያደርጋሉ። እና ሼርኪ 54 በመቶ የሚሆነውን ጊዜ ብቻ ነው ሜዳ ላይ ያሳለፈው፣ ወይ ደግሞ ከሲቲ ጨዋታዎች 54 በመቶ በሚሆነው ብቻ ነው የተገኘው። ስለዚህ ይሄ ደግሞ ከሚፈለገው ወይ ደግሞ ለውድድር ከሚጠበቀው በታች ያደርገዋል። ማንቸስተር ሲቲ ውስጥ በርናርዶ ሲልቫ በጣም ጥሩ ሲዝን ነው እያሳለፈ ያለው። እሱም 2018-19 ይሄ ሽልማት ይገባው ነበር። ያለ ጥርጥር በሊጉ በጣም ምርጡ ተጫዋች ነበር። የሲቲ የዓመቱ ምርጡ ተጫዋች ተብሎ ተመርጧል እና ሲቲ እንደ ቡድን ዶሜስቲክ ትሬብል የሰራበት ነው። በሀገር ውስጥ ዋንጫ የ3 ዋንጫዎች ስኬት ያገኘበት ጊዜ ነው። ግን ደግሞ ይህንን ሽልማት በጊዜው አላገኘም። በዚህ የውድድር ዘመን ምናልባት ከሲቲ ተጫዋቾች እዚህ ኮንቨርሴሽን ውስጥ መግባት ያለበት ሌላ ተጫዋች ካለ ኤርሊንግ ብራውት ሃላንድ ነው። ትልቁ የሃላንድ ችግር ከፈረንጆቹ ገና በኋላ ከክፍት ጨዋታ ያስቆጠረ የጎል መጠን 4 ብቻ መሆኑ ነው እና የውድድር ዘመኑ መጀመሪያ ላይ በጣም ግሩም ነበር፣ ግን ደግሞ ኮንሲስተንት መሆን አቅቶታል። ትልቅ ተፎካካሪዎች ሆኖ በዚህ የውድድር ዘመን ስማቸው ይነሳ የነበሩት ተጫዋቾች ኋላም ላይ በዝርዝር አነሳዋለሁ። ዴክላን ራይስ፣ ገብርኤል ማጋሌሽ እና ዴቪድ ራያ ናቸው። የራይስን ጉዳይ ነጥዬ ለማንሳት እሞክራለሁ። ቡድኑ በተቸገረባቸው ጊዜያቶች ምናልባት ራይስም የራሱ ስትራግሎች ኖረውት ሊሆን ይችላል። ወደ ተፈጥሯዊ 6 ቁጥር ቦታው መልሶት ከሰሞኑ በድጋሚ ፎርሙን አግኝቷል። አርሰናል ለሚጫወትበት መንገድ በጣም ወሳኝ ነው። ያለ ዴክላን ራይስ አሁን የተጓዙትን ጉዞ ማሰብ አይቻልም። ገብርኤል ማጋሌሽ በጣም የተለየ ተጫዋች ነው። ምናልባት ገብርኤል ማጋሌሽን በተመለከተ ሰዎች እዚህ ዝርዝር ውስጥ እጩዎች ውስጥ ወይ ደግሞ እንደው ማሸነፍ ነበረባቸው ከሚባሉ ተጫዋቾች መካከል በመጠኑም ቢሆን የገብርኤል ማጋሌሽን ስም ጮክ ብለው ካላነሱ አንደኛው የሚያነሱበት ምክንያት የተጋጣሚ ቡድን ሳጥን ውስጥ በውድድር ዘመኑ አጋማሽ ወይ ደግሞ መጀመሪያ አካባቢ የነበረው ተጽዕኖ በሁለተኛው የውድድር ዘመን አጋማሽ የለውም ሊሆን ይችላል። ግን ደግሞ ይህንን ክርክር ለሚያነሱ ሰዎች ተከላካይ መሆኑን ማስታወስ በጣም አስፈላጊ ነው። ከዛ በተረፈ ግን በመከላከሉ እያበረከተ ያለውን ነገር ደግሞ ማስታወስ ያስፈልጋል። በጣም የላቀ ተከላካይ ነው።
ሙሉ ሰውነቱን መስዋዕት አድርጎ ኳሶች ብሎክ የሚያደርግበት እና ደግሞ አሁን እየተካነ የመጣው በጣም የተለያየ የመከላከል በተለያዩ የመከላከል ዘዴዎችና ባህሪዎች ደረጃው ምን ያክል ከፍ እንዳለ እንረዳለን። እና እዚህ ክርክር ውስጥ ሊገባ የሚገባው አንድ ተጫዋች ነው። ዴቪድ ራያን በተመሳሳይ መንገድ በጣም ኤክሰፕሽናል ግብ ጠባቂ ነው። በጣም ግሩም ሲዝን ነው እያሳለፈ ያለው እና ከአርሰናል ተጫዋቾች መካከል እነዚህ ይጠቀሳሉ። በእርግጥ ፕሪሚየር ሊጉን በተመለከተ ሰዎች የሚያነሷቸው የተለያዩ ክርክሮች አሉ። በዚህ የውድድር ዘመን እንደው በቃ ስታንዳርዱን ጠብቆ ከመጀመሪያው እስከ መጨረሻው ድረስ የተጫወተ ወይ ደግሞ እንደው ደረጃው በጣም ከፍ ያለ ፕሪሚየር ሊግ ተጫዋች ፈልጎ ማግኘት ይቸግራል ይላሉ። ይህንን የሚያነሱት ሰዎች በምን ምክንያት ነው? ፕሪሚየር ሊጉ በራሱ አዝናኝ አይደለም። በዚህ የውድድር ዘመን ጨዋታዎቹ በጣም ኬጂ ነበሩ። በአብላጫው የሚያዝናኑ ጨዋታዎች፣ ብዙ ጎሎች የሚቆጠርባቸው ጨዋታዎች አላየንም እና ከዚህ ቀደሙ አንጻር ፕሪሚየር ሊጉ የሆነ አይነት ቴክኒካል ኳሊቲ ይጎለዋል። ስለዚህ በዚህ የውድድር ዘመን እንደው በጣም በተለየ መንገድ ይሄ ሽልማት ይገባው ነበር የሚባል ተጫዋች ፈልጎ ማግኘት ያስቸግራል የሚሉ ሰዎች አሉ እና በምሳሌነት ለምሳሌ ባለፉት ዓመታት እዚህ ኮንቨርሴሽን ውስጥ ይገቡ ከነበሩ ተጫዋቾች አንደኛው ሞሐመድ ሳላ ነው። በመጨረሻ የውድድር ዘመኑ በጣም ደክሞ ታይቷል። የባለንዶር ዝርዝር ውስጥ ከ1 እስከ 20 ከጨረሱ ተጫዋቾች አንደኛው ነው ሞሐመድ ሳላ። ሌላኛው ኮል ፓልመር ነው። በጣም ደካማ የውድድር ዘመን ነው ኮል ፓልመር ያሳለፈው። የ2024 የባለንዶር አሸናፊ ሮድሪ ሌላኛው በጉዳትና በአቋም መውረድ ምክንያት መጥፎ ሲዝን ያሳለፈ ተጫዋች ነው። ግን ደግሞ ይሄ ሽልማት በጣም በተለያየ መንገድ የተለያዩ አይነት ተጫዋቾችን ሲመርጥ የኖረ ነው። ፈርናንዴዝን በተመለከተ ሽልማቱ አይገባውም ብሎ መከራከር አይቻልም። እንዳልኩት ፈርናንዴዝ ወደ ዩናይትድ ከመጣ በኋላ በዩናይትድ ማሊያ ካሳየን ብቃት በዚህ የውድድር ዘመን በጣም የተለየ ብቃት ነው ያሳየን ብዬ አላምንም። ምን ማለት ነው? ፈርናንዴዝ ስታንዳርዱን ጠብቆ ነው የቆየው። ሁልጊዜም ፈርናንዴዝ እንደዚህ ነው። እንደውም ቅድም እንዳልኩት ከፈጠራ አንጻር ከዚህ የተሻለ የፈጠረባቸው ዓመታት ነበሩ እና የፈርናንዴዝ ትልቁ ኳሊቲ ኮንሲስተንሲ ነው። ኮንሲስተንት ሆኖ ወጥ ሆኖ መቀጠሉ ነው። በዩናይትድ ማሊያ ካስመዘገባቸው ቁጥሮች አንጻር ወይ ደግሞ አሁን ለሪከርድ ስለተጠጋ ከአሲስቶቹ አንጻር ካልሆነ በስተቀረ ከዚህ የተሻለም የተጫወተባቸው ጊዜያቶች ነበሩ ወይ ደግሞ ይህንን ስታንዳርዱን ጠብቆ ቆይቷል። በዚህ ምክንያት ፈርናንዴዝ ለምን ተሸለመ ምናምን ነገር ልንል አንችልም። ግን ነገሩ ደግሞ አወዛጋቢ አይደለም ብሎ ማለፍም አይቻልም። ምክንያቱም ዴክላን ራይስ የቅርብ ተፎካካሪው ነው። እንግዲህ የቅርብ ተፎካካሪ ነው፣ ግን ደግሞ በ28 ድምፅ ተበላልጠዋል እና እንደ እግር ኳስ ተጫዋች በጣም የሚያስደንቅ ሲዝን ነው ዴክላን ራይስ እያሳለፈ ያለው። የአርሰናል የሁለትዮሽ ዋንጫ ሊያገኝ የሚችልበት እድል አለ እና ይሄ በዓለም ዋንጫው አርሰናል እነዚህን ዋንጫዎች ማሳካት የሚችል ከሆነ በዓለም ዋንጫው የእንግሊዝ ብሔራዊ ቡድን እስከሚሄድበት ርቀት ድረስ ወይ ደግሞ ረዥም ርቀት የሚሄድ ከሆነ ከነዚህ ጋር ተዳምሮ ስለ ሌሎች ትልልቅ ሽልማቶች ባለንዶርን ጨምሮ አለማንሳት አይቻልም። አርሰናል እነዚህን ዋንጫዎች ማሳካት ይችላሉ? የእንግሊዝ ብሔራዊ ቡድን ረዥም ርቀት መሄድ ይችላሉ ነው ጥያቄው። እስካሁን ባደረጉት ጉዞ ግን አርሰናልን ያለ ዴክላን ራይስ ማሰብ አይቻልም። ልክ ዩናይትድን ያለ ብሩኖ ፈርናንዴዝ ማሰብ እንደማይቻለው ሁሉ የአርሰናል የአማካይ ክፍል ፓወራዙ በአጠቃላይ ፓወራውሱ የዚህ ቡድን ዴክላን ራይስ ነው። የልብ ምታቸው እሱ ነው እና እነዚህን እድሎች ደግሞ ሊያሳካ የሚችልበት ዋንጫ ሊያገኝ የሚችልበት እድል አለው። እንግዲህ በዴክላን ራይስ የዚህ ውድድር ዘመን የእግር ኳስ ጉዞ ወይ ደግሞ የዚህ ሲዝን ሂደት ውስጥ እንደው በተወሰነ መልኩ በሆኑ ጨዋታዎች ካልሆነ በስተቀረ አንደኛ በጣም ዱሬብል ነው፣ በእያንዳንዱ ጨዋታ ይገኛል። ሁለተኛ ግን ቅድም ስለ ፈርናንዴዝ እንደምንለው ሁሉ በጣም ኮንሲስተንት ነው። በጣም በተወሰኑ አጋጣሚዎች ካልሆነ በስተቀረ ዴክላን ራይስ መጥፎ ነው የተጫወተው የሚባልበት ጨዋታ ብዙ አልነበረም እና በዚህ ምክንያት የእግር ኳስ ጸሐፊዎች ማህበር ዴክላን ራይስን ኦቨርሎክ አድርገውታል የሚል ክርክር ከምርጫው በኋላ መነሳት ጀምሯል። እንዳልኩት ፈርናንዴዝ በጣም ግሩም ሲዝን ነው እያሳለፈ ያለው። 19 የፕሪሚየር ሊግ አሲስቶች አሉት። ዩናይትድን ወደ 3ኛ ደረጃ አምጥቶታል እና ወደ ሻምፒየንስ ሊግ እግር ኳስ ተመልሷል ዩናይትድ እና እየተነጻጸረ ያለው እነዚህ 19 አሲስቶችና ለሻምፒየንስ ሊግ እግር ኳስ መጫወት
የሁለትዮሽ ዋንጫ ለማንሳት እየተንደረደረ ካለ ተጫዋች ስኬት ጋር ነው። እንግዲህ ሚዛኑን ለእናንተ ተዋለው። ቅድም መግቢያ ላይ እንዳልኩት ግላይ ክብሮች ሁልጊዜም አከራካሪ ናቸው። ገለልተኛ ሆኖ ለማየት ካልተቻለ በስተቀር እንደ ዩናይትድ እና እንደ አርሰናል ደጋፊ ነገሩን መመዘን ከባድ ይመስለኛል። ራይስን በተመለከተ ለምሳሌ በጣም ጠንካራ መከራከሪያ በተለያየ መንገድ ማቅረብ ይቻላል። አንደኛ ልክ እንደ ፈርናንዴዝ ሁሉ አርሰናል ውስጥ በጣም ወሳኙ ተጫዋች እሱ ነው። የሻምፒየንስ ሊግ ፍጻሜ ላይ ደርሷል። የሊግ ካፕ ፍጻሜ ላይ ደርሶ ተሸንፏል፣ ግን የሊግ ካፕ ፍጻሜ ላይ ደርሷል። በኤፍኤ ካፕ ኳርተር ፋይናል ድረስ መሄድ ችሏል። ይህንን ለምሳሌ ከፈርናንዴዝ ጋር ልናነጻጽረው የምንሞክር ከሆነ ፈርናንዴዝ በንጽጽር ደካማ ቡድን ውስጥ ነው ሲጫወት የከረመው። ከአሰልጣኙ ስንብት በኋላ ነው ጠንካራውን ዩናይትድ ያየ ነው። በአውሮፓ አንድም ጨዋታ በዚህ ውድድር ዘመን ማድረግ አልቻለም እና ደግሞ በሀገር ውስጥ ውድድሮች በዶሜስቲክ ካፖች በዶሜስቲክ ውድድሮች በጊዜ ነው ወይ ደግሞ በመጀመሪያ ሙከራው የተሰናበተ ቡድን ውስጥ ነው የከረመው ወይ ደግሞ የተጫወተው። ወይ ደግሞ ዴክለር ራይስ ለምሳሌ በዚህ ውድድር ዘመን 35 የፉክክር ጨዋታዎች ያሸነፈ ቡድን ውስጥ ነው ያለው። ፈርናንዴዝ የተጫወተው 34 ነው። ዴክለር ራይስ ያሸነፋቸው ጨዋታዎች መጠን ብሩኖ ፈርናንዴዝ ከተጫወታቸው ጨዋታዎች መጠን በራሱ ይበልጣል። ዴክለር ራይስ ለ4156 ደቂቃዎች በሁሉም ውድድሮች ሜዳ ላይ ነበር። በህመም ውስጥ ሁሉ ሆኖ እየተጫወተ ማለት ነው። ፈርናንዴዝ ለ2933 ደቂቃዎች ነው ሜዳ ላይ የቆየው እና የሁለቱም ቡድኖች ዓላማ ይለያል። አንደኛው ቶፕ 5 ውስጥ ለመጨረስ፣ አንደኛው ደግሞ ዋንጫዎች ለማንሳት። ስለዚህ ዴክለር ራይስ ይገባው ነበር ለሚሉ ሰዎች ይሄ ሌጂትሜት መከራከሪያ ነው። ግን ደግሞ ቅድም እንዳልኩት ብሩኖ ፈርናንዴዝ ለምሳሌ ከቁጥሮቹ ከአሲስቶቹ አንጻር ደግሞ ኦቨርሎክ ሊደረግ አይችልም። በዚህ ምክንያት ያከራክራል። ራይስ ራሱን እየሰዋ በዚህ ውድድር ዘመን ተጫውቷል እና በተጠየቀበት ቦታ ሁሉ እንደሚጫወት ማሳያ ከብራይተን ጋር ከተደረገ አንድ ጨዋታ በፊት ሚኬል አርቴታ ስለ ዴክለር ራይስ ይህንን ብሎ ነበር እና በሚቀጥለው ጨዋታ ራይት ባክ አድርጌ ላሰለፈህ ነው ለዴክለር ራይስ ብትነግረው ወይ ደግሞ ስነግረው አለ ምንም ችግር የለውም፣ ለቻሌንጁ ለፈተናው ዝግጁ ነኝ፣ ያለኝን ሁሉ እሰጣለሁ፣ እዛ ቦታ ላይ ምርጡ ተጫዋች ለመሆን እሞክራለሁ ይላል እና ይህንን በማድረግ የብራይተኑ ጨዋታ ቀን ራይት ባክ ሆኖ ተጫውቷል እና አቲቲዩዱን አሰልጣኙ ያደንቀዋል እና እንደዚህ ባሉ መንገዶች እዚህ የውድድር ዘመን ላይ በጣም የተለየ አሻራውን አሳርፏል። እንግዲህ በተለየ መንገድ ሊነሳ የሚችለው ከዚህ ምርጫ ጋር ታዲያ ፈርናንዴዝም የሚገባው ከሆነ ዴክለር ራይስም የሚገባው ከሆነ ታዲያ ዳኝነቱ ያው መጨረሻ ላይ ለፈርናንዴዝ ተሰጥቷል። ምንድን ነው መዳኛው? ላይክ እንደው ምርጫውን እንተወውና የሆነ ነገር መበየን ቢኖርብን ወይ ደግሞ መደምደም ቢኖርብን ምንድን ነው የምንለው? በጣም አነጋጋሪ ነገሮች አሉት። አንደኛ እነዚህ ሽልማቶች በይበልጥ የሚሰጡት ለአንድ ተጫዋች ኢንዲቪዥዋል ፐርፎርመንስ ነው እንጂ እንደ ቡድኖች ላሳኩት ነገር አይደለም የሚል መከራከሪያ ሰዎች ያነሳሉ። ምን ማለት ነው? ለምሳሌ ፈርናንዴዝ በዚህ ውድድር ዘመን ኢንዲቪጁዋሊ ከቁጥሮች አንጻር እንደ አማካይ እንደ ፈጣሪ ከታየ ከዴክለር ራይስ የላቀ ወይ ደግሞ በቁጥሮች ሊመዘገብ የሚችል ስኬት አለው። ዴክለር ራይስ ደግሞ በተቃራኒው ፈጣሪ አማካይ አይደለም እንደ ብሩኖ ፈርናንዴዝ፣ ግን ደግሞ በመፍጠር ከፈርናንዴዝ ጋር እንደው በጣም በቅርበት የሚያፎካከር እንኳን ባይሆን ከፈርናንዴዝ ቀጥሎ ግን በጣም ብዙ ሊነሱ የሚችሉ የፈጠራ ቁጥሮች አሉት። እድል ከመፍጠር ምን ከማለት ከምናምን ጋር ግን ደግሞ ፈርናንዴዝን በኢንዲቪጁዋል ፐርፎርማንስ በተለየ መንገድ ካየ ነው። በቡድን ስኬት ደግሞ የፈርናንዴዝን ኢንዲቪጁዋል ፐርፎርማንስ ወይ ደግሞ የግል ስኬት የሚያስገነዳ ወይ ደግሞ የሚበልጥ ግስጋሴ እያደረገ ነው ራይስ። እንግዲህ በሁለቱም ጽንፍ እነዚህን ሀሳቦች እያነሱ መከራከር ይቻላል። ግን ደግሞ ወደ እውነታው ስንመጣ በታሪክ ለምሳሌ ያለፉት 10 አሸናፊዎች እንዴት ያሉ ናቸው? ቡድናቸው ዝቅታ ውስጥ እንኳን ሆኖ የተለየ ብቃት ያሳዩ ወይስ ደግሞ በቡድናቸው ስኬት ውስጥ ሽልማቱን ያገኙ? እንግዲህ በጣም ግልጽ ይመስለኛል ያልኳችሁ ነገር። ዴክለር ራይስ ለዋንጫዎች እየተጫወተ ያለ ቡድን ውስጥ ነው ያለው እና የዴክለር ራይስ ስኬት እንደ ቡድን ስኬት ሊቆጠር ይችላል።
ብሩኖ ፈርናንዴዝ ደግሞ ለዋንጫ የሚጫወት ቡድን ውስጥ አይደለም ያለው፣ ኢንዲቪጁዋል ያሳካው እንደሆነ ሊታሰብ ይችላል። ግን በታሪክ ካለፉት 10 አሸናፊዎች ውስጥ 8ቱ ዋንጫ አሸናፊ ቡድን ውስጥ ነበሩ። እዚህ ጋር ነው እንግዲህ ዴክለር ራይስን ደግፈው የሚከራከሩ ሰዎች ካለፉት 10 አሸናፊዎች ውስጥ 8ቱ ዋንጫ ካነሱ ቡድኖች ከተመረጡ ዴክለር ራይስ ይሄ ክብር ይገባው ነበር የሚል ነገር ያነሳሉ፣ ወይ ደግሞ እንደዚህ አይነት መደምደሚያ ይኖራቸዋል። ስለዚህ እነዚህ ነገሮች እርስ በርሳቸው የሚገናኙ የሚነካኩ ነገሮች ናቸው። ኢንዲቪጁዋል ፐርፎርመንስ እና ቲም ፐርፎርመንስ ወይ ደግሞ የቡድን ስኬትና የግል ስኬት ማለት ነው። ስለዚህ ከ10 አሸናፊዎች 8ቱ ይህንን ክብር አግኝተዋል ማለት በቡድናቸው ስኬት ውስጥ እነሱም ጎልተዋል ማለት ነው። ትልቁ ግን እዚህ ሽልማት ላይ ምናልባት ራይስና ብሩኖ ፈርናንዴዝ የተለያዩበት አንደኛው ነገር አርሰናል እንደ ቡድን ብዙ ምርጫዎች አቅርቧል። ዴክላን ራይስ አንደኛው ነው፣ ዴቪድ ራያ ሁለተኛው ነው፣ ገብርኤል ማጋሌሽ ልክ እንደዚሁ። ቡካዮ ሳካም በተወሰነ መልኩ ድምጾች አግኝቷል። እንግዲህ ከ900 በላይ የእግር ኳስ ጸሐፊዎች ማህበር አባላት አሉ። ስለዚህ አሁን እነዚህ ሁሉ አባላት አርሰናል ለምሳሌ ያቀረባቸው 4 ምርጫዎች አሉ። ከነዚህ 4 ምርጫዎች የተለያየ ድምፅ ለምሳሌ ለቡካዮ ሳካ ድምፅ ይሰጣል አንደኛው፣ ሌላኛው ለማጋሌሽ፣ ሌላኛው ለዴቪድ ራያ፣ ሌላኛው ለራይስ ምርጫ ይሰጣል። በዚህ ምክንያት የመራጮቹ ድምፅ እዚህም እዚያም ተበታትነዋል ማለት ነው። ከአርሰናል በምርጫነት የቀረበው ዴክላን ራይስ ብቻ ቢሆን ኖሮ ለእነዚህ 4 ተጫዋቾች ድምፅ የሰጡት ሰዎች ለዴክላን ራይስ ድምፁን ይሰጡትና ከብሩኖ ፈርናንዴዝ ጋር ሊቀራረብ ወይ ደግሞ ሊያሸንፍ ይችል ነበር። ይሄ የእውነት ጠንካራ መከራከሪያ ወይ ደግሞ አሳማኝ ነጥብ ይመስለኛል። ከዩናይትድ ተጫዋቾች ውስጥ ብቸኛ ድምፅ የተሰጠው ተጫዋች ብሩኖ ፈርናንዴዝ ነው። ስለዚህ በዴክላን ራይስ ኬዝ ድምፁ ተከፋፍሏል። እንዳልኩት ዴቪድ ራያ የተወሰነውን ይወስዳል፣ ማጋሌሽ የተወሰነውን ይወስዳል። በፈርናንዴዝ ኬስ ግን ድምፅ የሚወስድ ዩናይትድ ተጫዋች አልነበረም እና ይሄ በመካከላቸው ያለው ልዩነት ከፍ ያደረገው ይመስለኛል። በዚህ ምክንያት የ28 ድምፅ ልዩነት በመካከላቸው ፈጥሯል። ሌላኛው የታይሚንግ ጉዳይ ነው። እንግዲህ ሮብ ነው የመጨረሻው ድምፅ ይሰጥ የነበረው እና ዴክላን ራይስ ከአትሌቲኮ ማድሪድ ጋር የመልሱን ጨዋታ ከማድረጉ በፊት እዛ ጨዋታ ላይ ማን ኦፍ ዘ ማች ተብሎ ወጥቷል። ማን ኦፍ ዘ ማች ፐርፎርማንስ ነው ያሳየው እና ምናልባት ከዚህ በኋላ የሚደረግ ቢሆን ኖሮ የመራጮቹን ደግሞ አቴንሽን በተወሰነ መልኩ ይወስድና ተጨማሪ ድምጾች ሊያገኝ ይችል ነበር። ስለዚህ የታይሚንግም ጉዳይ አለ ማለት ነው። ለዴክላን ራይስ፣ ለሚኬል አርቴታ ወይ ደግሞ ለአርሰናል ተጫዋቾችና ደጋፊዎች ግን ይሄ ሁሉ ብዙ ትኩረታቸውን የሚስብ ወይ ደግሞ ብዙ ግድ የሚላቸው ነገር አይመስለኝም። በተለይ ደግሞ የፕሪሚየር ሊጉንና የሻምፒየንስ ሊጉን ማሸነፍ የሚችሉ ከሆነ እነዚህን ዋንጫዎች የሚያሳኩ ከሆነ አንደኛ ሌሎች ግላዊ ክብሮች ተከትለዋቸው ይመጣሉ። ግን ደግሞ ከምንም በላይ የተጫወቱለት ነገር ግላዊ ክብር ማሳካት ሳይሆን እንደ ቡድን የራቃቸውን ዋንጫ ማምጣት ነው። ግን እንዳልኩት ከሽልማቱ በኋላ ክርክር ማስነሳቱ ሰዎችን ማጠያየቁም አይቀር ነው። ግን ደግሞ የሆነ ነገር ብሎ መደምደም በጣም አስፈላጊ ነው። ብሩኖ ፈርናንዴዝ በጣም ኤክሰፕሽናል ተጫዋች ነው። በጣም ጥሩ ሲዝን ነው ያሳለፈው። ዩናይትድን ለብቻው ሊባል በሚችል ደረጃ ከእንቅልፉ ቀስቅሶታል። ያለ ብሩኖ ፈርናንዴዝ ይሄ ቡድን እንዴት ሊጫወት እንደሚችል አላውቅም እና እዚህ ቡድን ውስጥ ላደረገው ነገር ቡድኑን ወደ ሻምፒየንስ ሊግ ለመመለሱ የቲየሪ ኦንሪንና የኬቪን ደብሮይነን ሪካርድ ለመጋራት ለመቅረቡ ክብር ይገባዋል እና ፈርናንዴዝን በሆነ ሳይድ ወግኖ የሆነ ነገር አለ ማለት አይቻልም። እንዳልኩት ደግሞ በተመሳሳይ መንገድ ዴክላን ራይስን ወግኖ የሆነ ነገር አለ ማለትም አይቻልም። ይሄ ዋንጫዎች ከመወሰናቸው በፊት የመጣ መሆኑ ቅድም እንዳልኩት የታይሚንግም ጉዳይ ከዛ ደግሞ የመራጮች ድምፅ እዚህም እዛም የመበተኑ ጉዳይ ባይሆን ኖሮ ዴክላን ራይስም ይህንን ሽልማት አግኝቶ ይገባዋል መባሉ አይቀርም ነበር።
ይህንን ሽልማት ያሳካው ራይስ ቢሆን አይገባውም የሚል ሰው ሚኖር አይመስለኝም። ልክ አሁን ፈርናንዴዝ አሳክቶት አይገባውም እንደማይባለው ሁሉ ግን ደግሞ እንዳልኩት ከተለያዩ አቅጣጫዎች ኖ ይሄ ለእንትና ነበር የሚገባው የሚሉ ደግሞ ሀሳቦች ይመጣሉ። ኦብቪየስሊ ግላዊ ምርጫዎች ሁሌም እንደዚህ ናቸው። አንዳንድ ተጫዋቾች ከዚህ ቀደም በጣም በተለያየ መንገድ ይህንን ሽልማት አሳክተዋል። በጣም የተቀራረበ ፉክክር የነበረባቸው ዓመታት አሉ። በአንዳንዱ ያለምንም ፉክክር ተጫዋቾች ወስደውታል። በእርግጠኝነት የእግር ኳስ ጸሐፊዎች ማህበርም ሆነ የእግር ኳስ ተጫዋቾችን ምርጫ የሚያገኙ ተጫዋቾች እነዚህ ናቸው ተብሎ ሽልማት ይወሰዱ በርቀት ሽልማቱን ያሳኩት ተጫዋቾች አሉ። በአንዳንድ የውድድር ዘመን ደግሞ በጣም በከፍተኛ ፉክክር ለምሳሌ 2017-18 ማንቸስተር ሲቲ በፕሪሚየር ሊጉ ያን የ100 ጎል የ100 ነጥብ ሪከርድ የሰበረበት ጊዜ ነበር። በጣም አስደናቂ ነበር እና እዛ ቡድን ውስጥ የኬቨን ደብሮይነ ተጽዕኖ በጣም ያስደንቅ ነበር። በተመሳሳይ መንገድ ደግሞ ሊቨርፑል ውስጥ ሞሐመድ ሳላ ሲቲን የሚፎካከር ቡድን ነበር። 32 ጎሎች አስቆጥሯል። በሁለቱ መካከል የተለየ ፉክክር ነበር። እንደዚህ ያሉ ደግሞ ሲዝኖች አሉ እና በዚህ የውድድር ዘመን ከምርጫ አንጻር ምናልባት በአርሰናል በኩል ማጋሌሽ፣ ራያ፣ ዴክላን ራይስ በጣም በተለየ መንገድ የሚጠቀሱ ተጫዋቾች ናቸው። በሲቲም በኩል በርናርዶ ሲልቫ አለ። በእርግጥ የኬቪን ደብሮይንና የሞሐመድ ሳላ አይነት መቀራረብ የለም። አንደኛ ከቡድኖቹም ባህሪ መነሻ አንደኛ ዩናይትድ በፕሪሚየር ሊጉ ብቻ ነው ቅድም እንዳልኩት ሲጫወት የከረመው። እነዚህኞቹ ቡድኖች ለአራት ዋንጫ ሲፎካከሩ ከርመዋል። አርሰናል አሁንም የሁለት ዋንጫዎች እድል አለው። በርናርዶ ሲልቫ የሊግ ካፑን አንስቷል። የኤፍኤ ካፕ ፍጻሜ ተጫውቶ ዋንጫ የማንሳት እድል አለው። በፕሪሚየር ሊጉ እስከ መጨረሻው ከአርሰናል ጋር ይፎካከራል። ስለዚህ የተሻለ የዋንጫ ስኬት ወይ ደግሞ የበለጠ ፉክክር ላይ ነበሩ እነዚህ ተጫዋቾች። ስለዚህ እንደው በሳላና በኬቨን ደብሮይነ መካከል እንደነበረው አይነት መቀራረብ ወይ ደግሞ እንደው ኃይለኛ ፉክክር እንኳን ባይሆን የእነዚህ ተጫዋቾች ስኬት ዋንጫ ማንሳታቸው ለዋንጫ መጠጋታቸው ግን ክብሩ ይገባቸዋል አይገባቸውም ከማለቱ ወይ ደግሞ ከማስባሉ አንጻር የሆነ ክርክር ማስነሳቱ ማጠያየቁ አይቀርም። ብሩኖ ፈርናንዴዝን በተመለከተ ግን የዩናይትድን ጨዋታዎች በግሉ በራሱ የሚወስነው ተጫዋች ነበር። በጣም ደካማውን ቡድን የሻምፒየንስ ሊግ እግር ኳስ የሚጫወት አድርጎታል። የውድድር ዘመኑን አጋማሽ ከቦታ ውጭ እየተጫወተ እንደከረመ መርሳት የለብንም እና ይሄንን በማድረጉ መጨረሻ ላይ ለእነዚያ ሽልማት በቅቷል። ሽልማቱን በተመለከተ ግን አንድ የመጨረሻ ነገር ላንሳ። የሚኬል አርቴታ ቡድን የፕሪሚየር ሊጉንም የሻምፒየንስ ሊጉንም ሊያሸንፍ ይችል ይሆናል። ከዚህ ቀደም የእግር ኳስ ጸሐፊዎች ማህበር ሽልማት ከእንደዚህ አይነት ነገር አንጻር አነጋጋሪ ምርጫዎች ኖረውት ያውቃሉ። ለምሳሌ 1998-99 ያው ብዙዎቻችሁ የምታስታውሱት የዩናይትድ ታሪካዊ ሲዝን ነው። የሶስትዮሽ ዋንጫ ያሳኩበት የእግር ኳስ ጸሐፊዎች ምርጫ የነበረው ፈረንሳዩ ዳቪድ ዢኖላ ነው። እንግዲህ እዛ የሻምፒየንስ ሊግ የሊጉንና የኤፍኤ ካፑን ዋንጫ ያሳካው ቡድን ውስጥ ዴቪድ ቤካምና ሮይ ኪን ነበሩ። ምናልባት የዛኔ በብቸኝነት ሊጠቀስ የሚችለው ነገር ያው ምርጫው ከእንደ ሻምፒየንስ ሊግ ፍጻሜ ጨዋታ በፊት የሚደረግ በመሆኑ ዢኖላ እድሉን አግኝቶ ተመርጧል ሊሆን ይችላል። ግን ደግሞ ከዩናይትድ ጉዞ አንጻር ጥያቄ ማያስነሳ አይደለም። ስለዚህ እነዚህ ነገሮች በአመታት ውስጥ ሁሉ ጥያቄ እያስነሱ ይከርማሉ። እከሌ ይገባው ነበር እከሌ አይገባውም እያስባሉ ማለት ነው። እናንተ ምን ትላላችሁ? ብሩኖ ፈርናንዴዝ በጣም ግሩም ሲዝን ያሳለፈው ግላዊ ክብሮች ሲመጡና ሲሸለም ለብሩኖ ፈርናንዴዝ እውቅና መስጠት የግድ ይላል። ግን ደግሞ ከማከራከር አንጻር እናንተ ይገባዋል የምትሉ ተጫዋች ማን ነበር? ብሩኖ ፈርናንዴዝ ይገባዋል አይገባውም የምትሉ እስከሆነ በምን ምክንያት? ዴክላን ራይስ ሽልማቱ ይገባው ነበር የምትሉ እስከሆነ ከምን አንጻር የሚለውን ነገር አጋሩኝ። አብራችሁኝ ስለነበራችሁ አመሰግናለሁ። በሌሎች ጉዳዮች ደግሞ ተመልሰን እንገናኛለን። ሰብስክራይብ፣ ላይክ እና ሼር እንድታደርጉ ደግሞ በአክብሮት እጠይቃለሁ። ሰላም ሁኑ።